እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ ኢራን፣ እስራኤል እንዲሁም ስለ አሜሪካ በደንብ እነግራችኋለሁ ማለት ነው። ጦርነቱ ከተጀመረ 13ኛ ቀኑን ያዘ እና ይኸው እስከዛሬ እነ አሜሪካ ኢራንን እየደበደቡ ነው። ድብደባቸው ግን እንደባለፈው ሳምንት አይደለም። ሚሊተሪ ላይ ምን ላይ አይደለም። አሁን ይሄ ማህበረሰቡ የሚጠቀምባቸው ተቋማት ኢንፍራስትራክቸሮች ላይ ነው ኢራን እያለች ያለችው። ማታ የካርግ የሚባለው የኢራን ዋና የነዳጅ ተርሚናል የሚገኝበትን ደሴት መታለች። አሜሪካ እንዳለችው ዋና ወታደራዊ እንትኖችን ጣቢያዎችን የመታሁት ወታደራዊ ሚሊተሪ ተቋማትን የመታሁት እንጂ የነዳጅ ተርሚናሉን አልመታሁም። አላርፍም ሃርሙዝን አልከፍትም ካልሽ ግን በሚቀጥለው እመታለሁ ብላለች አሜሪካ። ነገር ግን እንግዲህ እንደሚታወቀው ኢራን ወታደራዊ በጣም ሴንሲቲቭ የሆኑ ወታደራዊ ነገሮቿን የምታስቀምጠው ከሚሊተሪ ጋር የተያያዙ ነገሮች የምታስቀምጠው ከመሬት በታች ነው። እዛም አካባቢ በጣም ጥብቅ የሆነ ከመሬት በታች በ100 ሜትር ምናምን የተሰሩ ከተሞች አሉ። ውጤታማ ናት ማለት አይቻልም የሚሉ ዜናዎች እየወጡ ነው። ግን ከመሬት በላይ ያሉ ፎቆች የተለያዩ ነገሮችን ግን እንዳወደመች ኢራንም አምናለች ማለት ነው። ሌላ አሜሪካ አድርጋለሁ ብላ እያሰበች ያለችው 2500 የወታደሮችን አዘጋጅታ በኩዌትና በሳውዲ አረቢያ በኩል አሁን ወደ መታቸው የካርግ አይላንድ ወደሚባለው ቦታ ለማስገባት ፍላጎት እንዳላት ትራምፕ ተናግረዋል። ይገባሉ ወይ የሚለው ነው ጥያቄ። የሚገቡ አይመስለኝም በእኔ በኩል። ምክንያቱም አንደኛ ያ ቦታ በአሜሪካ ተያዘ ማለት የራሻ ጥቅም ተነካ ማለት ነው፣ የቻይና ጥቅም ተነካ ማለት ነው። እነዚህ አገሮች ደግሞ አሳልፎ ያንን ቦታ አይሰጡም፣ አይዋጉም፣ ግን የተለያዩ አይነት ሜቶዶችን ይጠቀማሉ። ጃሚንግ፣ ምን ሳይበር አታክ የመሳሰለ ነገር የሚጠቀሙ ይመስለኛል። መርከቦቹ በዛ በኩል በቅርበት ሆነው እነዚህን ወታደሮች ከበር ያደርጋሉ። የአየር ኃይላቸውንም ያን አካባቢ ተቆጣጥሮ ወታደሮቹን እዛ ቦታ እንዲያርፉ ያደርጋሉ የሚል ግምት የለኝም። የሚደረግ አይመስለኝም። በጣም አስጊ ነው። ለኩዌትም በጣም አስጊ ነው። ኩዌት መሬቷን ሰጥታ ድንበሯን ሰጥታ ወደዛ በኩል እንዲገቡ የምታደርግ ከሆነ በኢራን አይደለም በኢራቆች አትለቀቅም፣ እንደውም ትፈልጋለች ማለት ነው። የመሆን እድሉ ዝቅተኛ ነው በእኔ በኩል። ግን ከሆነ እናያለን። የሚሆን ከሆነ ግን አሜሪካኖች ከሚቆጣጠሩት ኢራን ያንን ተርሚናል ብታቃጠሉ ይሻላታል፣ ውሳኔዋ ማለት ነው። እንደዛ አሜሪካኖች ተቆጣጥረውት የዓለምን ገበያ ከሚያረጋጉ ተቃጥላ ማለት እንትን አቃጥላው የዓለም ገበያ ኮላፕስ ቢያደርግና አሜሪካ ብትጎዳ ነው ደስ የሚላቸው። ይሄ የመጀመሪያው አማራጭ ነው። ምክንያቱም ሃርሙዝን መቆጣጠር አችልም አሁን ባለችበት ሁኔታ፣ መደብደብ ብቻ ነው፣ አታክ ብቻ ነው። ያም ለሳውዲ አረቢያና ለኩዌት ለኮሪደራቸው ቅርብ የሆነ ደሴት ስለሆነ ነው እቆጣጠረዋለሁ የሚል ነገር እያሳየች ያለችው። ግን የሚሆን አይመስለኝም በእኔ በኩል። ግን ከሆነ እናያለን። ይሞከራል፣ ግን ከፍተኛ የሆነ እልቂት የሚፈጠር ይመስለኛል ማለት ነው። ሌላ ምን አለች እንግዲህ ማለፍ ትችላላችሁ። በሃርሙዝ በኩል ግን በቻይና ያን ተገበያዩ ብላለች። በቻይናው ሳንት ብር ማለት ነው ተገበያዩ። በዶላር የሚገበያይ ግን አልፈቅድም ብላለች። ፈቀደችም አልፈቀደችም ያው $100 130 ምናምን ሲሆን እንትኑ ውድነቱ እንዳለ ነው። ግን አሁን ዶላርንም አልፈቅድም ነው። በውድም ግዙ፣ ግን ስታልፉ በቻይና ያን ግዙ ነው እያለች ያለችው። ከዛ ፈቅድላቸዋል። ዞሮ አሜሪካ ላይ ነው ያነጣጠረው ነገሩ ማለት ነው። ትላንትና በጸጥታው ምክር ቤት ማለት ነው በሴኩሪቲ ካውንስል አሜሪካና እስራኤል ኢራንን መቆጣጠር መሬቷን መያዝ አለብን በሚል ሪዞሉሽን አቅርበው ነበረ። ይህን ሲያቀርቡ እነ እንግሊዝም ጀርመንም እንዲተባበሯቸው ነው። በዩናይትድ ኔሽንስ ሴኩሪቲ ካውንስል የጸደቀ ነገር የዓለም ሕግ ስለሆነ የዓለም ሕዝብ የሚተባበራቸዋል፣ ሕገወጥም አይባልም ማለት ነው። ያንን ራሻና ቻይና ውድቅ አድርገውታል በቬቶ ፓወራቸው ማለት ነው። ይሄ ነው ያለው ነገር ምን ይሆናል እና የሚቀጥለው 7-8 ቀን የክፍለ ዘመኑ አስፈሪ ቀናት ነው የሚባሉት። ምክንያቱም የዓለም ኢኮኖሚ በከፍተኛ መንገጫገጭ ውስጥ ሊገባ ይችላል ተብሎ ስለሚታሰብ፣ ሰኞ ደግሞ በቃ እንዲሁም በጣም ጥቁር ብላክ መንዴ ነው የሚባለው እየተባለ ያለው እየተጠበቀ ያለው በቃ ምክንያቱም የዓለም ሀገራት በሙሉ ተጠባባቂ የነዳጅ እንትናቸውን አውጥተዋል። ካሁን በኋላ አውጥተው ለማረጋጋት የሚያደርጉት ነገር የለም።
ኢራን ደግሞ አሁንም በዩናይትድ አረብ ኤምሬት በሳውዲም ላይ በሌላ አቅጣጫ ማለት ነው ነዳጅ ለመሸጥ የሚያደርጉትን ሙከራ እየመታች ነው። ድሮን እየተላከ ነው። ብዙ አይነት ነገር አለ። ከፍተኛ የሆነ ጭንቀት ነው ያለው ዓለም ላይ ማለት ነው እና የምናየው ይሆናል። በጣም ያስፈራል። እንግዲህ ትላንትና እነ አሊ ላርጃኒ እነ አባስ አራግቺ እና ሌሎችም ሰልፍ ላይ አልቅዱስ የሚባለው ሰልፍ ላይ አመታዊ ሰልፍ መሰለኝ አመታዊ ክብረ በዓላቸው መሰለኝ በዛ አይነት ሁኔታ የሚገልጹ በህዝብ መካከል ወጥተው መታየታቸው ህዝቡ ምንም አይነት ነገር አለማሳየቱ ይሄ መንግስት ይወድቃል አይናችን እያየ ይኸው ሊፈረካከስ ነው ብለው የሚጠብቁትና አሜሪካንን አንገት ያስደፋ ሆኗል፣ አስፈርቷቸዋል። እንዲማ ከሆነ እንደዚህ አይነት ጀግንነት የሚያሳዩማ ከሆነ በጣም ከባድ ነው። እንደ አይጥ ጉድጓድ ውስጥ ነው የተደበቁት ብለን ለህዝብ እያወራን እንዲህ አደባባይ ከወጡማ ከባድ ነው የሚል ነገር እየተሰማ ነው። እንግዲህ ብዙ የሚያስፈሩ ከአሁን በኋላ ያለው ጊዜ እንዳልኳችሁ ጊዜ በመጣ ጊዜ ወደፊት በገፋ ቁጥር ኢራን ናት በበላይነት ነገሩን እየተቆጣጠረችው ትርክቱንም ጦርነቱንም እንደፈለገች የምትመራው እሷ ትሆናለች ብያችሁ ነበር ባለፈው። ወደ ኢትዮጵያ ስመጡ ይሄ የኢራን ጉዳይ ምን ይፈጥራል የምትሉ ከሆነ ኢትዮጵያ $100 ነዳጅ ገዝታ እስከመቼ በ130 150 ቢገባ በ150 200 ቢሆን ይቺ ሀገር ትችላለች ወይ ብትሉ አትችልም። የኢትዮጵያ ኢኮኖሚ ኦልሞስት ኮላፕስ ሊያደርግ የሚችልበት ሁኔታ ከፍተኛ ነው። በጣም የኢራንና የነ አሜሪካ ጦርነት ከጎዳቸው ሀገሮች መካከል አንዷ ኢትዮጵያ ናት። እና እስከ መቼ ነው በቃ የሀርሙዝ ሰርጥ መዘጋት ኢትዮጵያን በጣም እና ዩናይትድ አረብ ኤሚሬት ሄዶ ጠቅላይ ሚኒስትሩ እንግዲህ የገንዘብ ብድርም ጠይቆ ይሆናል ዊዶን ነው። ግን ይሄ እንትን የነዳጅ ጉዳይ ኢትዮጵያን በጣም የሚጎዳ በጣም የህልውና ችግር የሚፈጥር ነው። ሀገራዊ ህልውናን የሚፈታተን አደገኛ የሆነ ነገር ነው እና እንግዲህ በጣም አስፈሪ ነው በእውነት ለኢትዮጵያ በተለይ ማለት ነው። ለኢትዮጵያ በተለይ ያን ሁላ ሀገሬ ስለሆነ ነው። ለሌሎች አፍሪካ ሀገሮች አይሆንም፣ ለመላው ዓለም አይሆንም። አይደለም ገባችሁ? ከአይኤምኤፍ ከወርልድ ባንክ በብድር በእርዳታ ያገኘችውን ገንዘብ በዚህ እንድትጨርስ ያስገድዳታል። በጣም ያስፈራል። እንዲሁም እንግዲህ ኢትዮጵያ በአንድም በሌላ የና አሜሪካ አሊያንስ መሆኗን አሳይታለች። እስካሁን ድረስ በጦርነት ነው እንጂ የማትሳተፈው በዲፕሎማሲው ከነሱ ጋር ናት እና የነሱ አሊያንስ ናት። ይሄ አሊያንስ ምንድን ነው የሚያመጣው? ሁቲ ሲመታ ከኢትዮጵያ ምንድን ነው የሚጠበቀው? ኢራን ሰርቫይቭ ብታደረግ መጨረሻ ምንድን ነው የሚለው ነገር ያስፈራል። ኢትዮጵያ በዚህ ጦርነት መጨረሻ ላይ የአሰብ ወደብ እንኳ ብታገኝ ነገር ግን ዘሆል ኤርትራን ክሌም ካላረገችና ካላሸነፈች በሆነ ቮልካኖ ቤት ውስጥ መኖር ያህል ነው። ዘሆል ኤርትራን ክሌም አድርጋ ኢትዮጵያ ውስጥ የሚገኙ የኤርትራን ፕሮክሲ ካሸነፈች ብቻ ነው እንደ ሀገር ስቴብል ሆና መቀጠል የምችለው እንጂ አለበለዚያ በጣም አስፈሪ ይሆናል ማለት ነው። ለኢትዮጵያ አስጊ ነው፣ በጣም አስጊ ነው። በቃ ለህልውናዋ አስጊ የሆነ ነው ይሄ ነገር። እናይበታለን፣ እንናገራለን። ዩቲዩቤን ሰብስክራይብ አድርጉኝ። ውስጥ ገብታችሁ ቪዲዮዎችን አይታችሁ እስቲ ጊዜውን ጨምሩልኝ፣ ሰዓቱን ማለት ነው። ቶሎ 4000 ምናምን ገብቶልኝ ቶሎ ፖድካስቴን እንድጀምር እናለው። አቲማፕ 11 ብላችሁ ፈልጉኝ፣ ጻፉና